ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እስላማዊ አብዮታውያን ያንቀጠቀጠው የኢራን ተቃውሞ እንዴት ሊስፋፋ ቻለ? ኢራን ውስጥ ባለፉት 47 ዓመታት ታይቶ የማይታወቅ ተቃውሞ ተቀጣጥሏል። የኢራን መንግስት የሚቃወሙ ሰልፈኞች አደባባይ ወጥተዋል። ተቃውሞ በተለይ የኢራን ከተሞች ተስፋፍቷል። መንግስት በተቃዋሚ ሰልፈኞች ላይ እርምጃ መውሰዱን የሚቀጥል ከሆነ በኢራን ላይ ጠንካራ እርምጃ እንደሚወስድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። አሜሪካ ኢራናውያንን ለመርዳት በተጠንቀቅ እየተጠባበቀች ነው ብለዋል ፕሬዝዳንቱ። የኢራን ባለስልጣናት በምላሹ በቀጠናው ያለው የአሜሪካ አጋሮች ላይ ጥቃት ለመሰንዘር ዝተዋል። በኢራን ተቃውሞ ሲነሳ ይህ የመጀመሪያው አይደለም። ለመሆኑ የአሁኑ ተቃውሞ ከዚህ ቀደም ከነበሩት በምን ይለያል? ተንታኞች እንደሚሉት የአሁኑ ተቃውሞ ባልተጠበቀ ሁኔታ መጠነ ሰፊ ሆኗል። የማህበረሰብ ሳይንስ አጥኚ ኤልኮርሳንድፈር እንደሚሉት ተቃውሞው በዋነኞቹ የኢራን ከተሞች ብቻ ሳይሆን በአነስተኛ ከተሞች ጨምሮ እየተካሄደ ይገኛል። የእነዚህን አነስተኛ ከተሞች ስም ብዙዎች ከዚህ ቀደም ሰምተው አያውቁም ሲሉም የተቃውሞ መስፋፋት ያስረዳሉ። በአውሮፓውያን 2009 ግሪን ሙቭመንት የተሰኘ ተቃውሞ ተነስቶ ነበር። መካከለኛ መደብ ላይ በሚገኙ ኢራናውያን የተነሳው ይህ ንቅናቄ ከምርጫ መጭበርበር ጋር የተያያዘ ነበረ። ተቃውሞው ሰፊ ቢሆንም በዋና ከተሞች ውስጥ ብቻ የተካሄደ ነበር። በአውሮፓውያን 2017 እና 2019 የተነሱ ተቃውሞዎች ድሃ ኢራናውያን በሚኖሩባቸው አካባቢዎች ተስፋፍተዋል። በቅርብ ጊዜ ከተነሱ የኢራን ተቃውሞዎች መካከል የ222ቱ በዋነኝነት ይጠቀሳሉ። በ22 ዓመቷ ማሳ አሚኒ በፖሊስ ቁጥጥር ስር ሳለች ከሞተች በኋላ ነበር ተቃውሞ የተነሳው። ማሳ በኢራን የሞራል ፖሊስ የታሰረችው ሂጃብ ከለበሰችበት መንገድ ጋር በተያያዘ ነበረ። ከማሳ ሞት በኋላ ተቃውሞ ተቀጣጥሎ ቀጥሏል። አሁን የተነሳው ተቃውሞ ከዚህ ቀደም ከነበረው ጋር ሲነጻጸር ሰፊ ሲሆን ለተከታታይ ቀናት የዘለቀም ነው። ሞት ለአምባገነኑ! በ2022 እንደተነሳው ተቃውሞ ሁሉ የአሁኑም ተቃውሞ አንድን አስተዳደራዊ ግድፈት መነሻው አድርጎ ጠቅላይ የስርዓት ለውጥም እንዲመጣ ይጠይቃል። የ2022 ንቅናቄ መነሻው የሴቶች ጉዳይ ነበር። ጎን ለጎን ሌሎችም ጉዳዮች ተነስተዋል። 2025 ማገባደጃ ላይም የተነሳው ተቃውሞ መነሻው የምጣኔ ሀብት ጉዳይ ቢሆንም በአጭር ጊዜ ውስጥ ለሌሎች ጉዳዮችም የሚዳስስ ሆኗል ሲሉም የማህበራዊ ሳይንስ አጥኚዎች ያብራራሉ። የኢራን የመገበያያ ገንዘብ ሪያል ከአሜሪካ ዶላር አንጻር ምንዛሬው መዋዠቁን በመቃወም በቴህራን የባዛር ነጋዴዎች የስራ ማቆም አድማ ማድረጋቸውን ተከትሎ ነው ተቃውሞ የተቀሰቀሰው። ተቃውሞ በብዛት ድሃ ኢራናውያን ወደሚኖሩበት የሀገራት ምዕራባውያን ክፍል ተስፋፋ። በ2022 የተነሳው ተቃውሞ ተመሳሳይ መንገድ ተስፋፍቶ ነበረ። ከፍተኛ ተቃውሞ የተደረገባቸው ከተሞች ኢላምና ሎርስታን ናቸው። ተቃውሞ ከመነሳቱ በፊት ታህሳስ ላይ በሚሊዮኖች የሚቆጠሩ ኢራናውያን በዋጋ ንረት ተፈትነዋል። ይህም መካከለኛው መደብ ላይ የሚገኙ ኢራናውያን ይጨምራል። በሺዎች የሚቆጠሩ ተቃዋሚዎች በአደባባይ የወጡም ለዚህ ነው። ሞት ለአምባገነኑ ሲሉ በአደባባይ ተቃውሟቸውን አስተጋብተዋል። የኢራን ጠቅላይ መሪ አል-ካሚኒ ከስልጣን እንዲነሱም ጠይቀዋል። የፓህላቪ ሜና በ2022 የተነሳው ተቃውሞ መሪ አልነበረውም፣ ብዙም ሳይቆይም ከስሟል። አሁን የተነሳው ተቃውሞ ግን መሪዎች አሉት። ከሀገራቸው ሸሽተው የሚኖሩት ሬዛ ባሃቫሊ ከተቃውሞ ዘዋሪዎች አንዱ ናቸው። ሬዛ ባሃቫሊ በአውሮፓውያን በ1979 ከኢራን የተባረሩት ሻህ ልጅ ናቸው። ከኢራን ርቀው ቢኖሩም ለተቃውሞ አቅጣጫ ለመቀየስ እየሞከሩ ነው። ተቃውሞ ዘልቆ እየቀጠለበት አንደኛው ምክንያት ይህ ሊሆን ይችላል። በተቃውሞ ባሃላቪ ወደ ሀገራቸው እንዲመለሱ የሚጠይቁ ድምጾችም ተስተጋብተዋል። ባሃላቪ በአሜሪካ በስደት እየኖሩ ሳለ ራሳቸውን የኢራን ሻህን አድርገው ሰይመዋል። ወጣቶች በማህበራዊ ሚዲያ ላይ ሌሎች ወጣቶች ተቃውሞውን እንዲቀላቀሉ እየቀሰቀሱ ነው። በቴህራን የቀጠለው ተቃውሞ የባሃቫሊን ተጽዕኖ ፈጣሪነት የሚያሳይ ነው።
አሁን ያለው መንግስት ቢወድቅ ኢራን የሚያስተዳድር አማራጭ መንግስት እንዳለ በመጠቆም ተቃውሞውን እንዳቀጣጠሉትም ተንታኞች ይናገራሉ። በሌላ በኩል ደግሞ ኢራናውያን ለፓህላቪ ያሳዩት ድጋፍ የቀድሞ ስርወ መንግስት እንዲመለስ መፈለጋቸውን አያሳይም ብለው የሚከራከሩም አሉ። ሆኖም ግን አሁን ያለው አስተዳደር እንደሚወድቅ ያለው ፍላጎት ጠንካራ መሆኑን መገንዘብ ይቻላል። የትራምፕ ጣልቃ ገብነት ከዚህ ቀደም ከተነሱ ተቃውሞዎች አሁኑ የሚለየው አንድም በአሜሪካ ጣልቃ ገብነት ነው። ትራምፕ ተቃዋሚዎች በመደገፍ የኢራን መንግስት ላይ ጥቃት ለመሰንዘር ዝተዋል። ከዚህ ቀደም እንዲህ ያለ ማስፈራሪያ ደርሶ አያውቅም። በአውሮፓውያኑ 2009 ተቃውሞ ሲነሳ ኦባማ ወይ ከእነሱ ጋር ወይ ከእኛ ጋር ነህ የሚሉ መፈክሮችም ተሰምተዋል። ኋላ ላይ ግን የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ከተቃዋሚዎች ጎን አለመቆማቸው እንደሚቆጫቸው ተናግረዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን እንደሚሉትም ተቃውሞ በኢራን ጠላቶች የተቀነባበረ ነው ብለዋል። ኢራን ያሏት ወዳጅ ሀገራት ቁጥር ባለፉት ዓመታት እየቀነሰ መጥቷል። የሶሪያው ፕሬዝዳንት ባሻር አልአሳድ ከስልጣን ሲወገዱ ኢራን ደጋፊ አጥታለች። ሌላኛው የኢራን አጋር የሊባኖስ ሄዝቦላህም በእስራኤል ጥቃት ተዳክሟል። ተንታኞቹ እንደሚሉትም ያለፈው ዓመት የኢራን መከላከያ የደረሰበት ጥቃት የእስላማዊ አብዮታዊ ዘብ ክብርን የነካ ነው። የማህበረሰብ ሳይንስ አጥኚ ኤል ኮርሳንፈር እንደሚሉት የ2022ቱን ተቃውሞ የተመረኮዘው የአሁኑ ንቅናቄ ዘላቂ ለውጥ ሊያመጣ ይችላል። ከ3 ዓመት በፊት ለተቃውሞ የወጣ ኢራናውያን እንደምትለውም ትልቁ ስኬት ጨቋኙን መንግስት መፍራት ማቆም ነው። የአሁኑ ተቃውሞ 2022 የሚለውን ኢራን ከእስራኤል ጋር ለ12 ቀናት ከተዋጋች በኋላ መነሳቱ ነው። ከውጊያው በኋላ አሜሪካና እስራኤል ኢራን ላይ ጥቃት ፈጽመዋል። ጋዜጠኛው አባስ አብዲ እንደሚለውም የኢራን ባለስልጣኖች እነዚህን ጥቃቶች ህዝቡን ለማስተባበር ሊጠቀሙባቸው ይችሉ ነበረ፣ ሆኖም ግን ያንን አላሳኩም ብለዋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።